ሰላም ጤና ይስጥልን ውድ የዜና ላፍታ ተከታታዮቻችን ከሁሉ አስቀድመን አክብሮታዊ ሰላምታችን ይድረሳችሁ ብለናል። ለሰዓቱ የመራረጥናቸውን ዜናዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። ዶክተር ደሳለኝ ጫኔ ለፓርላማ ያቀረቡት ጥሪ። ዶክተር ደሳለኝ ባስተላለፉት መልእክት ላይ ያነሷቸው ሀሳቦች ብዙዎችን እያነጋገረ ይገኛል። እኛም ያስተላለፉትን ጥሪ ይዘን በዝርዝር ዜናችን እንመለሳለን። በአስመራ የተደረገው የአየር ትርኢት በማለት በማህበራዊ ሚዲያ እየተዘዋወረ በሚገኘው መረጃ ላይ ኢትዮጵያ ቼክ ደረስኩበት ባለው እውነታ ላይ አነስ ያለ ጥንቅር ስላደረግን አብራችሁን ቆዩ። ከውጭ ዜና ማክሮን በአደባባይ የተገፈተሩት ለቀልድ እንጂ የቤት ውስጥ ጸብ አይደለም በማለት ለደረሰባቸው ጥፊ ማስተባበያ ሰጥተዋል። መረጃው ዝርዝር አለው። እስራኤል ባደረሰችው የአየር ጥቃት በትምህርት ቤት የተጠለሉ ቢያንስ 54 ሰዎች ተገደሉ። በዚህ መረጃ ላይና በእንግሊዝ አንድ ግለሰብ የሊቨርፑል ደጋፊዎች ላይ ባደረሰው የመኪና አደጋ በርካቶች ተጎዱ። በእነዚህ ሁለት መረጃዎች ላይ ጠልቅ ያለ ዳሰሳ ስለምናደርግ እስከ ጥንክራችን ፍጻሜ አብራችሁ ቆዩ በማለት ቻናላችን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትከታተሉን አክብሮታዊ ግብዣችን ነው። አሁን በቀጥታ ወደ ዝርዝሩ እንውሰዳችሁ። ዶክተር ደሳለኝ ጫኔ ለፓርላማ ያቀረቡት ጥሪ ከሰሞኑ የሕዝብ ተወካዮች ምክር ቤት እንደ ሪፖርተር አይነት ሚዲያዎችን ከመከልከሉ በላይ በቀጥታ በምክር ቤቱ የፌስቡክ እና የዩቲዩብ ገጾች ላይ ይተላለፉ የነበሩ የምክር ቤት ጉባኤዎች፣ አስረጂዎችና የሕዝብ አስተያየት ማዳመጫ መድረኮችና ስብሰባዎችን የቀጥታ ስርጭት እንዲቆሙ ተደርጓል። የምክር ቤቱን ስብሰባዎች የቀጥታ ስርጭት ማቆምና የገለልተኛ ሚዲያ ተደራሽነትን መገደብ በየቀኑ እየጠበበ የሄደውን የፖለቲካ ምህዳር ሙሉ በሙሉ እንደመዝጋት የሚወሰድ የኋልዮሽ እርምጃ ነው። ፓርላማው የሕዝብ ቤት ነው። በሩም ለሕዝብ ክትትልና ቁጥጥር ክፍት ሆኖ መቀጠል አለበት። በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ ቁጥር 6/2008 ላይ በግልጽ እንደተደነገገው ማንኛውም መታወቂያ የያዘ ዜጋ፣ መምህር፣ ተመራማሪ መታወቂያውን አሳይቶ ተፈትሾ በመግባት የምክር ቤቱን ጉባኤዎች፣ አስረጂዎችና የሕዝብ አስተያየት መድረኮችን መከታተል እንዲችል ይፈቅዳል። እንደ ሪፖርተር አይነት የግል ሚዲያዎችን በመከልከል ገለልተኛ ድምጾችን በማፈን ለገዢው ፓርቲ አፋሽ አጎንባሽ የሆኑ የመንግስት ሚዲያዎችን በብቸኝነት የምክር ቤቱን የውሎ ዘገባዎች እንዲዘግቡ ማድረግ የህዝቡን ስለ መንግስት አሰራሮች መረጃ እንዳያገኝ የሚያደርግ የተጠያቂነት መርህና የህገ መንግስቱን መንፈስ የሚጻረር ነው። የህዝብ እንደራሴዎች እንደተመረጠ ተወካይነታችን እውነትን እንደማንፈራ ለህዝብ ተጠያቂዎች መሆናችን ታላቅ ኃላፊነትና አደራ ለሰጠን ህዝብ አገልጋይ መሆናችን ማሳየት አለብን። ግልጽነትም ስጋት ሳይሆን የየትኛውም የዲሞክራሲ ስርዓት መሰረት መሆኑን የምክር ቤቱ አመራሮች ማረጋገጥ ይጠበቅባቸዋል። የፓርላማ ስብሰባዎችን የቀጥታ ስርጭቶችን በአስቸኳይ ወደ ነበረበት እንዲመልስና ሁሉም እውቅና ያላቸው ሚዲያዎች ስለ ምክር ቤቱ ውሎች በነጻነት ዘገባ እንዲሰሩ እንዲፈቅድ እንደ አንድ የምክር ቤቱ አባል ጥሪ ያቀርባለሁ። እነዚህ ምስሎች የኤርትራ አየር ኃይል በአስመራ ያደረገውን የአየር ትርኢት አያሳዩም። ኢትዮጵያ ቼክ በርከት ያሉ የፌስቡክ ተጠቃሚዎች እነዚህን ምስሎች የኤርትራ አየር ኃይል እሁድ ግንቦት 17 2017 ያደረገውን የአየር ትርኢት ያሳያሉ በሚል ማጋራታቸውን ተመልክተናል። ምስሎቹን እየሻከረ እንደመጣ ከሚነገርለት የኢትዮጵያና የኤርትራ ግንኙነት ጋር በማገናኘትም ያጋራሉ። በተለያዩ ሀገራት የሚገኙ ኤርትራውያን 34ኛውን የኤርትራ ነጻነት በዓል በትናንትናው ዕለት ያከበሩ ሲሆን በኤርትራ ደግሞ የሀገሪቱ ፕሬዝዳንት ኢሳያስ አፈወርቂን ጨምሮ የሀገሪቱ የፖለቲካና ወታደራዊ አመራሮች በተገኙበት ተከብሯል። የአስመራው አካባቢ በተለያዩ ትርኢቶች የታጀበ ቢሆንም የሀገሪቱ አየር ኃይል ያደረገው የአየር ትርኢት ያሳያሉ በሚል የተጋሩት ምስሎች ግን ትክክለኛ እንዳልሆኑ ኢትዮጵያ ቼክ አረጋግጧል። በዚህ መሰረት ምስልን በምልሰት መፈለጊያ መገልገያዎች በመጠቀም ባደረገው ማጣራት ምስሎቹ ከዓመታት በፊት የተነሱ መሆናቸውን ተመልክተናል። ምስሎቹ በተለያዩ ጊዜያት በተለያዩ ድረገጾች ላይ ሲጋሩ የቆዩ ሲሆን አንዳንዶቹ ከ15 ዓመታት በፊት የተነሱ ናቸው። እኚህ የኤርትራ አየር ኃይል በትናንትናው ዕለት ያደረገው የአየር ትርኢት ያሳያሉ በሚል የተጋሩ ምስሎች የቆዩና ከሌላ ቦታ ተወስደው ከአውደ ውጭ የሚጋሩ ምስሎች ለሐሰተኛና የተሳሳተ መረጃ ሊያጋልጡን ስለሚችሉ ከማመናችንና መልሰን ከማጋራታችን በፊት ተገቢውን ማጣራት እናድርግ በማለት ኢትዮጵያ ቼክ መረጃውን አጠናቋል። ወደ ውጭ ዜና ስናልፍ ማክሮን በአደባባይ የተገፈተሩት ለቀልድ እንጂ የቤት ውስጥ ጸብ አይደለም አሉ። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ለጉብኝት ቪየትናም ዋና ከተማ ሃኖይ አውሮፕላን ማረፊያ ደርሰው ከአውሮፕላን ሊወርዱ ሲሉ የሆነው በዓለም ዙሪያ መነጋገሪያ ሆኗል። የአውሮፕላኑ በር ተከፍቶ ፕሬዝዳንቱ ፊት ለፊት በሚታዩበት ጊዜ አንድ እጅ ጸብ በሚመስል ሁኔታ ፊታቸውን በኃይል ሲገፋ ታይቷል። በዚህ ጊዜም ፕሬዝዳንቱ ምንም እንዳልተፈጠረ የእጅ ሰላምታ ሰጥተው ሚስታቸውን ከጎናቸው በማድረግ ከአውሮፕላኑ ወርደዋል። እሁድ ምሽት በፕሬዝዳንቱ አውሮፕላን ውስጥ
የማክሮን ሚስት ብሪጅት ፊታቸውን ሳታሳይ ከአውሮፕላኑ በር በጎን በኩል ሆነው በእጃቸው የማክሮንን ፊት በኃይል ሲገፈትሩ የተቀረጸው ምስል በጥንዶች መካከል የተፈጠረ ጸብ እንዳለ እየተነገረ ነው። ፕሬዝዳንት ማክሮን በድንገት በገጠማቸው ነገር መጀመሪያ ላይ የደነገጡ ቢሆንም ወዲያው ምንም እንዳልተፈጠረ በማስመሰል ከአውሮፕላኑ ውጭ ሊቀበሏቸው ለተሰበሰቡ የቬትናም ባለስልጣናትና ካሜራ ደግነው ለሚጠብቋቸው ጋዜጠኞች የእጅ ሰላምታ ሰጠው ነበር። ነገር ግን ምስሉ ከተሰራጨ በኋላ ማክሮን በሚስታቸው ሲመናጨቁና ሲገፈተሩ በድንገት በህዝብ ፊት መታየታቸውን በመጥቀስ ጉዳዩ በጥንዶች መካከል የተፈጠረ ጠንከር ያለ ችግር ሳይኖር አይቀርም ተብሏል። የፈረንሳዩ መገናኛ ብዙሃን የፕሬዝዳንቱን ቤተ መንግስት ኤሊሴ ምንጮች ጠቅሰው እንደዘገቡት ክስተቱ ፕሬዝዳንቱና ባለቤታቸው መካከል የመቀላለድ ሁኔታ ነው ሲሉ፣ ማክሮን በበኩላቸው እየተቀላለዱ ሳሉ መታየታቸውን በመግለጽ አስተባብለዋል። እስራኤል ባደረሰችው የአየር ጥቃት በትምህርት ቤት የተጠለሉ ቢያንስ 54 ሰዎች ተገደሉ። እስራኤል በጋዛ ባደረሰችው የአየር ጥቃት በትምህርት ቤት ህንጻ ውስጥ ተጠልለው የነበሩ ቢያንስ 54 ፍልስጤማውያን መገደላቸውን የሆስፒታል ዳይሬክተሮች ለቢቢሲ ገለጹ። በጋዛ የሚገኘው ፋሃም አልጃርጋዊ ትምህርት ቤት በመቶዎች የሚቆጠሩ ከቤት ለሀያ የተፈናቀሉ ሰዎች ተጠልለውበታል። እስራኤል በአካባቢው ከፍተኛ ድብደባ እየፈጸመች ነው። ከተገደሉት 54 ሰዎች መካከል ትምህርት ቤት ውስጥ ተጠልለው የነበሩ ቢያንስ 35 ሰዎች እንደሚገኙበትና የተቀሩት በአካባቢው ተጠልለው እንደነበር ተገልጿል። ሐማስ የሚመራው የጋዛ መከላከያ እንዳለ ሁለት መጠለያ የነበሩ ክፍሎች በእሳት ከጋዩ በኋላ የህፃናትን ጨምሮ ብዙ አስክሬኖች በቦታው ታይተዋል። ሰውነታቸውም እንደተቃጠለ ተገልጿል። የእስራኤል መከላከያ ሚኒስቴር የሐማስና ኢስላሚክ ጂሃድ መቆጣጠሪያ ኢላማ ማድረጉን አስታውቋል። አካባቢው አሸባሪ ጥቃት ለማቀነባበር የሚጠቀምበት ነው፣ የጋዛ ህዝብ እንደ ከለላ እየተጠቀመ ነው ሲልም ገልጿል። ህፃናትን ጨምሮ ብዙ ሰዎች በእሳት ተቃጥለው የሚያሳዩ አሰቃቂ ቪዲዮዎች ወጥተዋል። በህይወት የተረፉ ሰዎች ከፍተኛ ጉዳት እንደደረሰባቸው ይታያል። በሰሜን ጋዛ የአምቡላንስ አገልግሎት ሰጪ ኃላፊ ፋሪስ አፋና እንዳለው በቦታው ሲደርስ መማሪያ ክፍሎች ጋይተዋል። የተኙ ህጻናትና ሴቶች ነበሩ፣ እየጮሁ ነበር። እሳቱ ስለከበባቸው ልናድናቸው አልቻልንም። በጣም አሰቃቂ ስለሆነ ያየሁትን መናገር አልችልም ብሏል። በእንግሊዝ አንድ ግለሰብ የሊቨርፑል ደጋፊዎች ላይ ባደረሰው የመኪና አደጋ በርካቶች ተጎዱ። የእንግሊዝ ፕሪሚየር ሊግ ሻምፒዮን የሆነው ሊቨርፑል ደስታቸውን እየገለጹ ሳሉ አንድ ግለሰብ በመኪና ባደረሰው አደጋ በርካቶች መጎዳታቸው ተዘገበ። የመርሲዳይሱ ፖሊስ እንዳለው ዎተር ስትሪት በተባለ መንገድ ላይ በርካታ ደጋፊዎች ደስታቸውን እየገለጹ እየተጓዙ ሳለ ነው አደጋ የደረሰው። በስፍራው አቆጣጠር አመሻሹ 12 ሰዓት አካባቢ በደረሰው አደጋ በደርዘን የሚቆጠሩ ሰዎች ተጎድተዋል። ሁለት ሰዎች ከፍተኛ አደጋ ሲደርስባቸው 27 የሚሆኑት ደግሞ ሕክምና እያገኙ እንደሆነ ፖሊስ አስታውቋል። ሊቨርፑል አካባቢ የሚኖር የ53 ዓመት ብሪታንያዊ አደጋውን በማድረስ ተጠርጥሮ በፖሊስ ቁጥጥር ስር ውሏል። አንድ የዓይን እማኝ ለቢቢሲ እንደተናገረው እሱና ቤተሰቡ ከመኪና አደጋው የተረፉት ለጥቂት ነው። ግለሰቡ የተሰበሰቡ ሰዎች ላይ መኪናውን እየነዳ ሲመጣ የታየ ሲሆን ጉዳት ከደረሰባቸው መካከል 4 ህጻናት እንደሚገኙ ተዘግቧል። ለህይወት የሚያሰጋ ጉዳት ከደረሰባቸው ለሰዎች መካከል አንደኛው ህጻን መሆኑን የኖርዝ ዌስት አምቡላንስ አገልግሎት አስታውቋል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።